ቁጥር 20 ጀምሮ ደግሞ ለቅዱሳን ሲፈረድላቸው ለጻድቃን ሰማዕታት ሲፈረድላቸው የጸሎታቸውን መልስ የምንመለከትበት ክፍል ይሆናል። እንግዲህ እግዚአብሔር እስከፈቀደ ድረስ ዛሬ ከቁጥር 11 ጀምረን እናያለን ማለት ነው። ቁጥር 11 ላይ የመርከባቸውንም ጭነት ከእንግዲህ ወዲህ የሚገዛ የለምና የምድር ነጋዴዎች ያለቅሱላታል ያዝኑላትማል ይላል። ኦኬ ባቢሎን የሐሳዊው መሲህ መንበር እንደሆነች የሐሳዊው መሲህ ከተማ አንድም በዚህ አውድ ላይ ባቢሎን የተባለች ቤተ አይሁድ ክፉ አይሁዳውያን ሐሳዊው መሲህ 3 ዓመት ከግማሽ 1260 ቀን የሚገዛት ከተማ አለች። በዛች ከተማ ላይ ሙሉ ያልሆነ መንግስቱ ጎዶሎ የሆነ መንግስቱ በ3 ዓመት ከግማሽ ወይም 1260 ቀን የታሰረው የሐሳዊው መሲህ መንግስት እንመለከታለን። ዛሬ ሲገዛ በሐሳዊው መሲህ ያመኑ ሰዎች ሐሳዊው መሲህ እርሱ አማናዊ የሆነው መሲህ ነው፣ እርሱ ክርስቶስ ነው ብለው የሚመለከቱ ስሙን በቀኝ እጃቸው እና በግንባራቸው ላይ ያተሙ መለወጥ፣ መሸጥ፣ መነገድ እንደሚችሉ ራዕይ ዮሐንስ ምዕራፍ 13 ላይ ተጽፎልን እናነባለን። ዛሬ ራዕይ ዮሐንስ ምዕራፍ 18 ከቁጥር 11 ጀምሮ ገጸ ንባቡን ላንብበውና ከዛ ሐሳቡ አንድ ስለሆነ እዛ ላይ ባንድ አስረን እንሄዳለን ማለት ነው። ቁጥር 11 እስከ 13 ያለው ለምሳሌ ገና ሲጀምር የመርከባቸውን ጭነት ከእንግዲህ ወዲህ የሚገዛ የለምና የምድር ነጋዴዎች ያለቅሱላታል ያዝኑላትማል። ለማን ነው የሚያለቅሱት? ለማን ነው የሚያዝኑት? ለባቢሎን ፍርድን ተቀብላለችና። የመርከባቸውን ጭነት ከእንግዲህ ወዲህ የሚገዛ የለምና የምድር ነጋዴዎች ያለቅሱላታል ያዝኑላታል። ጭነትም ወርቅና ብር የከበረም ድንጋይ እንቁም ቀጭን ተልባ እግር ቀይም ሐርም ሐምራዊም ልብስ የሚሸትም እንጨት ሁሉ ከዝሆን ጥርስም የተሰራ ዕቃ ሁሉ እጅግም ከከበረ እንጨት ከናስም ከብረትም ከእብነበረድም የተሰራ ዕቃ ሁሉ ቀረፋም ቅመምም የሚቃጠል ሽቶ ቅባትም ዕጣንም የወይን ጠጅም ዘይትም የተሰለቀ ዱቄትም ስንዴም ከብትም በግም ፈረስም ሰረገላም ባሪያዎችም የሰዎችም ነፍሳት ነው ይላል ከቁጥር 11 እስከ 13። አሁን ይሄ የሚነግዱ የሚነግዱ የሚሸጡትን ዕቃዎች ነው የምናየው። የሚለውጡትን ዕቃዎች ነው የተዘረዘረው። ኦኬ እንደዚህ ለሐሳዊቷ መሲህ መንበር ለሐሳዊው መሲህ መንበር ለሐሳዊው መሲህ ሙሽራ የሷን ፍርድ ተመልክተው ያዘኑ ያለቀሱላት ነጋዴዎች ናቸው። እርሷ ወይም ሐሳዊው መሲህ መንግስቱን ነው እያወራን ያለነው። የሐሳዊው መሲህ መንግስት ነው እያወራን ያለነው። በኢየሩሳሌም በሚገዛበት ወራት በሚገዛበት ቀናቶች በሚገዛበት ዓመታት 3 ዓመት ከግማሽ ነጋዴዎቹ በሐሳዊው መሲህ ዘመን እነዚህን ነገሮች በመሸጥ ወርቅ፣ ብር፣ የከበረ ድንጋይ፣ ሐምራዊ ልብስ፣ የሚሸት እንጨት፣ ከዝሆን ጥርስ የተሰራ ዕቃ ሁሉ እጅግም ከከበረ እንጨት ከናስም ከብረትም ከእብነበረድም የተሰራ ዕቃ ሁሉ እነዚህን በመሸጥ በመለወጥ በሐሳዊው መሲህ ዘመን ከበሬታን ያገኙ ሀብትን ገንዘብ ያደረጉ ነጋዴዎች ናቸው። አሁን የሐሳዊው መሲህ መንግስት ስለፈረሰ እግዚአብሔር አምላክ የሐሳዊው መሲህ መንግስት ፍርድ ያገኝ ዘንድ ግድ ስላለው ተርፋቸው በመውደሙ የሐሳዊው መሲህ መንግስት በመውደሙ ድንገት ያልጠበቁት ሳያስቡት በመውደሙ ምክንያት ሐዘንን ሲያቀርቡ እንመለከታለን። ይሄ ለምንድን ነው የምነግራችሁ? በሐሳዊው መሲህ ዘመን ክርስቲያኖች ሲለውጡ ሲገዙ ሲለውጡ ግድ በዚህ አይነት ሂደት ውስጥ እንዳያልፉ ግድ ሲባሉ እናያለን። ለምሳሌ ሐሳዊው መሲህ በግንባራቸውና በቀኝ እጃቸው ላይ ስሙን ያላተሙ በእርሱ ያላመኑ መግዛት መለወጥ እንደማይችሉ ተጽፏል። ለምሳሌ ራዕይ ዮሐንስ ምዕራፍ 13 ላይ ስትመለከቱ አንድ ራዕይ ዮሐንስ ምዕራፍ 13ን እንይ ይሄንን ሐሳብ ለመረዳት ይሄው
ከቁጥር 15 ምዕራፍ 13 ከቁጥር 15 ጀምሮ የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው አማናዊ የሆኑ በክርስቶስ የሚያምኑ የክርስቶስ ደቀ መዛሙርት ለሐሳዊው መሲህ ምን አልሰገዱም። ስለዚህ የማይሰግዱት ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የእርሱ መሆናቸው ነው። በቀኝና በግንባር ምዕራፍ 13ን ባጠናንበት አውድ ላይ በደንብ አይተናል። በደንብ መቼም ከዚህ በኋላ ጥያቄ አይነሳባችሁም። ይሄንን ክፍል በደንብ አይተናል። የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ግን ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል። ሐሳዊው መሲህ በዘመኑ በእርሱ መንግስት የእርሱን ስም በግንባርና በእጃቸው በቀኝ እጃቸው ላይ ያላተሙ ለእርሱ ያልሰገዱ እርሱን መሲህ ነህ ብለው ያልተመለከቱ መሲህ ነህ ብለው ያልሰገዱለት ያላመለኩት ግን በዘመኑ ምን እንዳያደርጉ እንዳይለውጡ እንዳይሸጡ የሚበሉትና የሚጠጡት እንዳይኖራቸው በረሃብ ይሞቱ ዘንድ ግድ ሲላቸው እናያለን። ለዛ ነው የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ነው የሚለው። ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። በነገራችን ላይ እንዲህ አይነት ዘመን ላይ ነው አሁንም እየኖርን ያለነው። አንዳንድ ቦታዎች እኮ ክርስቲያኖች ክርስቶስን ካልካዱ መግዛት መለወጥ የሚበሉትን እንኳን ቁራሽ እንጀራ እንዳያገኙ የሚያደርጉባቸው ክፉ እጅ የሚጭኑ ሰዎች አሉ። ዛሬም ላይ እንደዚህ አይነት ሰዎች አሉ። በሮማውያን ዘመንም ሮማውያን ቄሳሮች በሚገዙበት ጊዜ ለእነርሱ ያልሰገደ እነርሱን ያላመለከ ቤዚክሊ እንዲህ ባለ ሂደት ውስጥ እንዲያልፍ ተግዳሮት እንዲበዛበት በተለያዩ ዘመናት ላይ የተነሱ አላውያን ነገስታት ክርስቲያኖች ላይ እንዲህ አይነት ክብደት ሲጭኑ አይተናል። አሁን ይሄ በሐሳዊው ዘመን መንግስት ሐሳዊው 1260 ቀን በሚገዛበት 3 ዓመት ከግማሽ 42 ወር እንዲሰራ ስልጣን ተሰጠው እንዲል በዛ ሰዓት ላይ ክርስቲያኖች መለወጥ አይችሉ፣ መግዛት አይችሉ፣ ሀብትን ገንዘብ ማድረግ አይችሉ፣ መብላት መጠጣት እንዳይችሉ መከራ ሲጭንባቸው ሐሳዊው መሲህ በዘመኑ አይተናል። አሁን የሐሳዊው መሲህ መንግስት በባቢሎን የተሰየመችው የሐሳዊው መሲህ መንግስት ምን አግኝታለች? ፍርድ አግኝታለች። ተፈርዶባታል። እግዚአብሔር አምላክ ክንዱን ገልጧል። ስለዚህ አሁን በሐሳዊው መሲህ ላይ የወረደውን የእግዚአብሔር ፍርድ እናስተውልና ወደ ራዕይ ዮሐንስ ምዕራፍ 18 እንመለስ። አሁን ራዕይ ዮሐንስ 18 ላይ ምንድነው የሚለው? የመርከባቸውን ጭነት ከእንግዲህ ወዲህ የሚገዛ የለምና የምድር ነጋዴዎች ያለቅሱላታል ያዝኑላትማል። ለምን? በሐሳዊው መሲህ ዘመን የምድር ነጋዴዎች አትርፈዋል፣ ገንዘብ አግኝተዋል። በሐሳዊው ዘመን ይለውጡ ይሸጡ ነበረ፣ ሰዎች ይገዟቸው ነበረ እና ምን ከሚያቀርቧቸው ዕቃዎች መካከል ለምሳሌ ጭነትንም ወርቅና ብር የከበረ ድንጋይ እንቁም ቀጭንም ተልባ እግር ቀይም ሐርም ሐምራዊም ልብስ የሚሸጥም እንጨት ሁሉ ከዝሆን ጥርስም የተሰራ ዕቃ ሁሉ እጅግም ከከበረ እንጨት ከናስም ከብረትም ከብነበረድም የተሰራ ዕቃ ሁሉ ቀረፋም ቅመምም የሚቃጠልም ሽቶ ቅባትም ዕጣንም የወይን ጠጅም ዘይትም የተሰለቀ ዱቄትም ስንዴም ከብትም በግም ፈረስም ሰረገላም ባሪያዎችም ይልና እነዚህን ሁሉ እያመጡ ይለውጡ ነበረ፣ ሀብት ያገኙ ነበረ በሐሳዊው መሲህ ዘመን። አሁን ግን የሐሳዊው መሲህ ያቺ ባቢሎን በመመታቷ ፍርድን በማግኘቷ ሀብታቸው ጠፋ፣ ንብረታቸው ወደመ። ስለዚህ ያለቅሳሉ፣ ስለዚህ ያዝናሉ። እዚህ ጋር ቁጥር 13 ላይ የሰዎችም ነፍሳት ደግሞ ይላል። ይሄን ክፍል አውቄ ነው እንትን ያልኩት። የሰዎችም ነፍሳት የተባለው ምን የሚያሳየው ምንድነው? የሰዎች ነፍሳት የሚለው በዘመኑ ለዝሙት ለኃጢያት ስራ
ሰዎችን ይሸጡ ነበረ። ኦኬ ሴቶችን ለዝሙት ስራ በዛች ባቢሎን ተብላ በምትጠራው ሀገር ላይ ኦኬ ስጋቸውን እየሸጡ በኃጢአት ይተዳደሩ እንደነበሩ አሁንም ባቢሎን በተባለች በሐሳዩ መሲህ መንግስት ሰዎች ይሸጡ ነበረ። ኦኬ ባሪያ ሆነው በስሌቭ ባሪያ ንግድ አሁን ለምሳሌ እንደ ፓምፔ የመሳሰሉ ሮማውያን ከተሞችን ብትመለከቱ ክርስቲያኖችን ባሪያ አድርገው እንዲህ ለዝሙት ንግድ አሳልፈው ይሰጧቸው ነበር፣ እንዲህ ክፋት ያደርሱባቸው ነበር እና በሐሳዩ መሲህ መንግስትም ሰዎችን ይሸጡ ነበረ። ለምን ይሸጧቸው ነበረ ቢሉ ለዝሙት ስራ ያሰማሯቸው ነበረ። ስለዚህ የሰዎችን ነፍሳት ቀረፋም ቅመምም የሚቃጠል ሽቶ ቅባትም ዕጣንም የወይን ጠጅም ዘይትም የተሰለቀ ዱቄትም ስንዴም ከብትም በግም ፈረስም ሰረገላም ባሪያዎችም የሰዎችም ነፍሳት ነው ብሎ ያስቀምጠዋል። ስለዚህ ይሄ ሁሉ ንግድ ያደርጉ የነበሩ ነጋዴዎች በሐሳዩ መሲህ መንግስት መፍረስ አዘኑ። ለምንድን ነው ያዘኑት? ሀብታቸው፣ ትርፋቸው፣ ንግዳቸው ከሰራ። ኦኬ ስለዚህ ሲያለቅሱላት ሲያዝኑላት ነው የምንመለከተው። ሲያለቅሱላት ሲያዝኑላት ነው የምንመለከተው። አሁን ሐሳዩ መሲህ በክርስቲያኖች ላይ ያደርግ የነበረው ጥፋት፣ ሐሳዩ መሲህ በክርስቲያኖች ላይ ያደርስ የነበረው ግፍ፣ እንዳይሸጡ፣ እንዳይለውጡ፣ እንዳይመገቡ ያደርግ የነበረው ክፋት አሁን የሱ መንግስት ደግሞ ሲወድቅ እርሱን የተመለከቱ ነጋዴዎች በተቃራኒ ሲከስሩ ነው የምታዩት። መለወጥ ሲያቅታቸው፣ መሸጥ ሲያቅታቸው፣ ንግዳቸው፣ ትርፋቸው፣ ሀብታቸው፣ ወርቃቸው ሁሉ ሲወድም ነው የምንመለከተው። እዚህ ራዕይ ዮሐንስ ምዕራፍ 18 ላይ ከቁጥር 11 እስከ 13 ላይ አለቀሱላት፣ ነጋዴዎች አለቀሱለት። ለምን? ተርፋቸው ወድሟልና። በነገራችን ላይ ዛሬ እኮ ኃጢአት ትርፋቸው የሆኑ ሰዎች የሚያጉረመርሙ እኮ አሉ አይደል እንዴ? አሉ እኮ። ይሄ ጭፈራ ቤቱ ይዘጋ ስትሉ፣ መጠጥ ቤቱ ይዘጋ ስትሉ፣ ዝሙት ቤቱ ይዘጋ ስትሉ፣ ይሄ ድራግ ሺሻው ምኑ የሚቀርብበት ቦታ ይዘጋ ስትሉ፣ አረ እሱ ብቻ አይደለም መምህራን ሲያስተምሩ እንደዚህ አይነት ቦታ አትሄዱ ሲል ብለው እንኳን ሲያስተምሩ የሚያጉረመርሙ ሰዎች አሉ። በጣም በሚያሳዝን ሁኔታ። ለምን ይመስላችኋል የሚያጉረመርሙት? ትርፋቸው እንዳይጠፋባቸው ስለሚፈልጉ ነው። እነሱ ስለናንተ ነፍስ ምንም ስለኔና ስለናንተ ነፍስ የሚጨነቁት ምንም አይነት ጉዳይ የለም። ምንም አይጨነቁ። የነሱ ትርፋቸው የሐሳዩን መሲህ ሐሳብ የዲያብሎስን ሐሳብ ሸጠው ነው የሚያገኙት። ስለዚህ እናንተ ወጣችሁ አትጠጡ፣ አትስከሩ፣ በየጭፈራ ቤቱ አትሂዱ ስትሉ ጥርስ የሚያፏጩ የሚቆጡ ነጋዴዎች አሉ። የሰውን ነፍስ እየሸጡ ትርፋቸውን ገንዘብ የሚያደርጉ የሚተዳደሩ። ኦኬ ስለዚህ እንዲያ ነው የሆነው። በሐሳዩ መሲህ በዚህ አይነት መተዳደር የሚተዳደሩ አዘኑ፣ አለቀሱ። ያለቀሱት ግን የነሱ ትርፍ ስለጠፋ ኦኬ ገንዘባቸው ስለወደመ እንጂ ስለ ሰው ነፍስ ስለ ኃጢአት፣ ስለ በደል፣ እግዚአብሔርን ስለማሳዘን ግድ ብሏቸው አይደለም። እየተረዳችሁ ነው ክርስቲያኖች? ግልጽ ነው? እሺ እንቀጥል። ቁጥር 14 ላይ ነፍስሽም የጎመጀችው ፍሬ ካንቺ ዘንድ አልፏል፣ የሚቀማጠልና የሚያጌጥም ነገር ሁሉ ጠፍቶብሻል፣ ሰዎችም ከእንግዲህ ወዲህ ከቶ አያገኟቸውም ይላል። ኦኬ ምን እያለ? ነፍስሽም የጎመጀችው ፍሬ ካንቺ ዘንድ አልፏል፣ የሚቀማጠል የሚያጌጥ ነገር ሁሉ ጠፍቶብሻል፣ ሰዎችም ከእንግዲህ ወዲህ ከቶ አያገኟቸውም። ይሄ እየተናገሩ ያሉት የደረሰባት ፍርድን ነው።
ለማን ነው እንዲህ ብለው የሚናገሩት? ለምትቀማጠለው ባቢሎን፣ ለምታጌጠው ባቢሎን፣ ምድራዊ በሆነ ሀብት ራሷን ለምታስውበው ባቢሎን ነው ይሄ የተነገረው። በእርሷ ላይ የደረሰውን ፍርድ አልራብም ብለሽ ነበር፣ አሁን ተርበሻል። ኦኬ፣ ዘውትር እቀማጠላለሁ ብለሻል፣ አሁን ግን ወድመሻል። የሐሳዊው መሲህ መንግስት ባቢሎንን ነው የተናገረው ያለው። አስተውላችኋል? ገና ስንገባ እኮ ምዕራፍ 18ን ገና ስንጀምር እቺ ባቢሎን በምን አይነት ምድራዊ በሆነ ሀብት ውድ በሆኑ ድንጋዮች ነው አጊጣ የምናያት አይደለ? ተመልከቱ። በብርቱ ድምፅ ታላቂቱ ባቢሎን ወደቀች ወደቀች፣ ያጋንንት ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩሳንና የተጠሉም ወፎች ሁሉ መጠጊያ ሆነች። ኦኬ፣ አሕዛብም ሁሉ ከዝሙታ ቁጣ ወይን ጠጅ የተነሳ ወድቀዋል። የምድር ነገስታት ከእርሷ ጋር ሲሰኑ፣ የምድር ነጋዴዎች ከቅምጥልናዋ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ። ከምኗ የተነሳ? የምድር ነጋዴዎች ከቅምጥልናዋ የተነሳ ሀብት አገኙ፣ ባለጠጋ ሆኑ። ለምን? ይሸጡ ይለውጡ ነበርና በባቢሎን። ስለዚህ ከቅምጥልናዋ የተነሳ ኃይል የተነሳ ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ። ባቢሎን በተባለች በሐሳዊው መሲህ መንግስት እነዚህ ነገሮችን የሚሸጡ ነጋዴዎች ትርፍ አገኙባት። በባሪያ ንግድ የሚመላለሱ ነጋዴዎች ትርፍ አገኙባት። የሰውን ነፍሳት ለኃጢአት አሳልፈው የሚሰጡ ነጋዴዎች ትርፍ አገኙባት። ምድራዊ የሆነን ነገር የሚያቀርቡ ነጋዴዎች በሐሳዊው መሲህ መንግስት ምን አግኝተዋል? ምድራዊ ትርፍ አግኝተዋል። ለዛ ነው የምድር ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ ይላል። ኦኬ፣ ባለጠጋዎች ሆኑ ብሎ ጮኸ። ለእርሷ የሚያቀርቡላት እነዚህ ሐምራዊ የሆኑ ልብሶች፣ ብር፣ ወርቅ ለሐሳዊው መሲህ መንግስት በማቅረብ ነጋዴዎች ትርፋማ ሆነው ነበር። ለዛ ነው ያለቀሱት፣ ለዛ ነው ያዘኑት። ኦኬ፣ ለዛ ነው ሲያለቅሱ ሲያዝኑ የምንመለከተው። ትርፋቸው ጎድሏላ። እግዚአብሔር ሐሳዊው መሲህ መንግስት በመምታቱ ትርፋቸው ጎድሏል። እሺ፣ አሁን ነፍስሽም የጎመጀችው ፍሬ ካንቺ ዘንድ አልፏል፣ የሚቀማጠልና የሚያጌጥም ነገር ሁሉ ጠፍቶብሻል፣ ሰዎችም ከእንግዲህ ወዲህ ከቶ አያገኟቸውም ይላል። ለምንድን ነው የሚለው? ይኸው ታላቂቷ ባቢሎን ቤተ አይሁድ ሐሳዊው መሲህ መንግስት ምን ብላ ነበር? ራሷን እንዳከበረችና እንደተቀማጠለች ልክ ስቃይና ሐዘን ሰጧት። እቀማጠላለሁ ብለሽ ነበረ፣ የእግዚአብሔር ፍርድ አይደርስብኝም ብለሽ ነበረ፣ እግዚአብሔር ግን ፈረደብሽ። እንደ ተቀማጠልሽ አልቀጠልሽም፣ በድንገት የእግዚአብሔር ፍርድ ተገለጠብሽ። ረሃብ አያየኝም ብለሽ ነበር፣ በረሃብ ተመታሽ። ችግር አይገጥመኝም ብለሽ ነበር፣ በችግር ውስጥ ወደቅሽ። በልቧ ንግስት ሆኜ እቀመጣለሁ፣ ባልቴትም አልሆንም፣ ሐዘንም ከቶ አላይም ስላለሽ ምንም ሐዘን ከቶ አላይም ብለሽ ነበረ። የእግዚአብሔር ክንድ ግን ተገለጠብሽ፣ ፍርድን አገኘሽ። ስለዚህ በአንድ ቀን ሞትና ሐዘን ራብም የሆኑ መቅሰፍቶቿ ይመጣሉ፣ በእሳትም ትቃጠላለች። የሚፈርድባት እግዚአብሔር ብርቱ ነውና። በማን ላይ? በሐሳዊው መሲህ መንግስት ላይ፣ በሐሳዊው መሲህ መንግስት ላይ። ስለዚህ ነጋዴዎች ሲያለቅሱላት ታያላችሁ፣ ትርፋቸው ስለተመታ ማለት ነው። ኦኬ፣ አንድምታ ትርጓሜያችን ላይ የሚገርማችሁ ነገር ቁጥር 14 ብዕልሽ ሁሉ ካንቺ ቀረ፣ ተድላ ደስታሽ ካንቺ ጠፋ ብለው ያስቀምጣል። ይኸው ምዕራፍ 14 ቁጥር 14 ሶሪ ቁጥር 14
ብዕልሽ ሁሉ ካንቺ ቀረ፣ ተድላ ደስታሽ ካንቺ ጠፋ። ለምን? ፍርድን ተቀበለሻልና። ስለ ባቢሎን ነው የሚናገሩት። ስለ ሐሳዊው መሲህ መንግስት ነው የሚናገሩት። ቁጥር 15 16 17 አንድ ላይ አድርገን እናያለን። እነዚህን የነገዱ በእርሷም ባለጠጋዎች የሆኑ በእርሷም ኃይለት ላድርገው እነዚህን የነገዱ ከላይ የዘረዘርናቸው የነገዱ በእርሷም ባለጠጋዎች የሆኑ እያለቀሱና እያዘኑ በቀጭን ተልባግርና በቀይ ሐምራዊም ልብስ ለተጎናጸፈችው በወርቅና በከበረ ድንጋይም በእንቁም ለተሸለመችው ለታላቂቷ ከተማ ወዮላት ወዮላት፣ ይህን የሚያህል ታላቅ ባለጠግነት በአንድ ሰዓት ጠፍቷልና እያሉ ስቃይዋን ከመፍራት የተነሳ በሩቅ ይቆማሉ። የመርከብም መሪ ሁሉ በመርከብም ወደ ማናቸውም ስፍራ የሚሄድ ሁሉ መርከበኞችም ከባህር የሚጠቀሙ ሁሉ በሩቅ ቆሙ። ኦኬ የተዘረዘሩትን ሐምራዊ ልብስ ማለት አሁን ለምሳሌ በሮማውያን ትልልቅ ነገስታት ትልቅ ስልጣን ላይ ያሉ ሰዎች የሚለብሱት ልብስ ነው። ሐምራዊ ልብስ ለተጎናጸፈችው በወርቅና በከበረ ድንጋይም በእንቁ ለተሸለመችው ለታላቂቷ ከተማ ወዮላት። እነዚህ መጠሪያዎች እነዚህን ነግሼ እኖራለሁ፣ መንግስቴ ዘላለማዊ ይሆናል፣ ሀብትን ገንዘብ አደርጋለሁ፣ የሚተካከለኝ ማን ነው ብላ ራሷን የምትመለከተው የሐሳዊ መሲህ መንግስትን ነው የሚናገረው። ራዕየ ዮሐንስ ምዕራፍ 13 ላይ የራዕየ ዮሐንስ ምዕራፍ 13 ላይ ስትመለከቱ አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንዶች 7 ራሶች ነበሩት እያለ ይዘረዝርና ዘንዶው ኃይሉን ዙፋኑን ትልቅም ስልጣን ሰጠው። ትልቅም ስልጣን ለማን? ለሐሳዊ መሲህ። የሐሳዊ መሲህ መንግስት ነው የሚናገረው። ስለዚህ በዚህ ስልጣን እቀጥላለሁ ብላ ነው የሐሳዊ መሲህ መንግስት ራሷን የምትመለከተው። ግን እግዚአብሔር ድንገት የሆነ ያልተጠበቀ በድንገት የሆነ ቅጽበታዊ የሆነ ፍርድን ፈረደባት። ስለዚህ የሐሳዊ መሲህ መንግስት ወደመች ማለት ነው። ሀብቷ፣ ንብረቷ፣ ሁሉ ነገሯ ነው የጠፋው። ኦኬ ለዛ ነው ቁጥር 15 17 ላይ እነዚህን የነገዱ በእርሷም ላይ ባለጠጋዎች የሆኑ እያለቀሱና እያዘኑ በቀጭን ተልባግርና በቀይ ሐምራዊ ልብስ ለተጎናጸፈች በወርቅና በከበረ ድንጋይም በእንቁም ለተሸለመች ለታላቂቱ ከተማ ወዮላት ወዮላት፣ ይህን የሚያህል ታላቅ ባለጠግነት በአንድ ሰዓት ጠፍቷልና እያሉ ስቃይዋን ከመፍራት የተነሳ በሩቅ ይቆማሉ። የመርከብም መሪ ሁሉ በመርከብም ወደ ማናቸውም ስፍራ የሚሄዱ ሁሉ መርከበኞችም ከባህርም የሚጠቀሙ ሁሉ በሩቅ ቆመው የመቃጠሏንን ጢስ ባዩ ጊዜ ታላቂቱን ከተማ የምትመስላት ምን ከተማ ነበረች እያሉ ይጮሃሉ። በሀብት የሐሳዊ መሲህ በሀብት የሐሳዊ መሲህ መንግስት የሚተካከል ማን ነው? ማን ነበረ ብለው ጥፋቷን የእግዚአብሔርን ፍርድ ተመልክተው ያዝኑላታል፣ ያለቅሱላታል። ደግሞ እኮ ይሄንን አይተናል አይደል እንዴ? በራዕየ ዮሐንስ ምዕራፍ 13 ላይ የሐሳዊው መሲህ መንግስት ሰዎች ተመልክተው ምን ብለው ነበር ይሰግዱለት የነበረው? ተመልከቱ። ለዘንዶውም ሰገዱለት፣ ለአውሬውም ስልጣንን ሰጥቷልና አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። እርሱንስ ሊዋጋ ማን ይችላል? አሁን ደግሞ ተመልከቱ፣ የሚሸጡ የሚለውጡ ደግሞ በሀብቷ ይችን ከተማ የሚመስል ማን ነበረ እያሉ ሲያለቅሱላት እንመለከታለን። ለባቢሎን አንድም ቤተ አይሁድ ሐሳዊ መሲህ የሚገዛት የሐሳዊ መሲህ መንግስት መውደሟን ተመልክተው ሀብታቸው ስለጎደለባቸው ነጋዴዎች ሲያለቅሱ እንመለከታለን። አይገርምም? በጣም ነው የሚደንቀው እውነት። አንድ ታሪክ ትዝ አላላችሁ? በሐዋርያት ሥራ ምዕራፍ 16 ላይ ሐዋርያት ሥራ ምዕራፍ 16 ላይ በሟርት መንፈስ የሚተዳደሩ ሰዎች ነበሩና ሐዋርያው ቅዱስ ጳውሎስን እየተከተለች አንዲት ሴት ጳውሎስን
ይሄ ሐዋርያው ቅዱስ ጳውሎስንም ደቀ መዛሙርት የጌታን ደቀ መዛሙርት የተከተለች የጌታን መንገድ የሚናገሩ እውነተኞች ናቸው እያለች ትናገራለች፣ ትመሰክራለች። ኦኬ በክፉ መንፈስ የተያዘች ሴት ናት። ቅዱስ ጳውሎስ ገሰጻት። ቅዱስ ጳውሎስ ሲገስጻት በእርሷ በምታገኘው እሷ እየለፈለፈች በምታገኘው ገንዘብ የሚተዳደሩ ሰዎች በሐዋርያው ቅዱስ ጳውሎስ ላይ ተነሱ። የእሷ መፈወስ አይደለም እነሱ ያስገደዳቸው፣ ገንዘባቸው ወደመ። ኦኬ እግዚአብሔር ስለፈረደላት አይደለም እነሱ ያሳሰባቸው፣ የእነሱ ሀብት ምንጭ ደረቀ። ስለዚህ ሐዋርያው ቅዱስ ጳውሎስ ላይ ሲላስና ጳውሎስ በነገራችን ላይ በፊልጵስዩስ የታሰሩበት አንዱ ምክንያት ይሄ ነው። አንድ ክፍሉን እንየው። ሐዋርያት ሥራ ምዕራፍ 16 ላይ ሂዱ ተመልከቱ። ሐዋርያት ሥራ ምዕራፍ 16 ከቁጥር 15 ጀምሮ ላንብብላችሁ። 16 ጀምሮ ወደ ጸሎት ስፍራም ስንሄድ ብሎ ሉቃስ ይጽፋል። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። ምን እያለች? እየጠነቆለች ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷ ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች፣ ብዙ ጊዜ አደረገች ማለት ነው። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። ጌቶችም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ወደ ገበያ በሹማምንት ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ ብለው ክስ ሲያቀርቡ እንመለከታለን። አያችሁ አይደለ? እቺ ልጅ መፈወሱ አይደለም ያሳሰባቸው፣ ወይም እግዚአብሔር አምላክ ስለፈረደላት አይደለም፣ የነሱ የገቢ ምንጭ ደረቀ። ስለዚህ ሲያዝኑ ትመለከታላችሁ። አሁንም ራዕየ ዮሐንስ ምዕራፍ 18 ላይ እግዚአብሔር በባቢሎን ላይ ስለፈረደ ትርፋቸው የጎደለባቸው ነጋዴዎች ሲያዝኑ ነው የምትመለከቱት። ኦኬ ሲያዝኑ ነው የምትመለከቱት። እና እግዚአብሔር አምላክ ለሁላችንም ልቦና ይስጠን። አንድ ትርጓሜያችንን እንመልከትና እንቀጥላለን። ቁጥር 17 ስቃይዋን ስለፈሩ ርቀው ይቆማሉ አለ፣ እንደወጡ ይቀራሉ፣ ያዝኑላታል፣ ያለቅሱላታል ይላል። የሚያዝኑት የሚያለቅሱት ለማን ነው? ለሐሳዊው መሲህ ከተማ። በአንድ ሰዓት ፍርድን ስላገኘች አንድ እንመለስ። እዛው ቁጥር 16 ላይ ከዛ በእንቁ ለተሸለመች ለታላቂቱ ከተማ ወዮላት ወዮላት፣ ይህን የሚያህል ታላቅ ባለጠግነት በአንድ ሰዓት ጠፍቷልና እያሉ ስቃዩን ከመፍራት የተነሳ በሩቅ ቆሙ። ይሄ ሀብቷ፣ ይሄ በኢኮኖሚ የጠነከረች መሆኗ፣ ይሄ ሁሉ ነገር በድንገት ጠፋ፣ በድንገት ወደመ ብለው በአንድ ሰዓት ያው በባለፈው ትላንትና ሰኞ ዕለት በስፋት አይተናል። አንድ ሰዓት የሚለው ግን በአንድ ሰዓት ጠፍቷል እያሉ ስቃዩን ከመፍራት የተነሳ በሩቅ ይቆማሉ። የመርከብም መሪ ሁሉ በመርከብም ወይም በማናቸውም ስፍራ የሚሄዱ ሁሉ መርከበኞችም ከባህር የሚጠቀሙ ሁሉ በሩቅ ቆሙ ይለናል። በአንድ ሰዓት ብሏል ጠፍቷልና ማሰነ ሲል ነው ድንገታዊ የሆነ። ስለዚህ ቀዛፊ ሁላ፣ መርከብ ሰሪ፣ ዋናተኛ፣ በባህር የሚነግዱ ሁሉ ርቀው ይቆማሉ። ኦኬ ርቀው ይቆማሉ አለ። እሷን ያገኘናል ብለው እንደወጡ ይቀራሉ። ስለዚህ ቆመው ያለቅሱላታል፣ በእርሷ ላይ በወረደው ፍርድ ያዝናሉ። ኦኬ በእርሷ ላይ የወረደው ፍርድ በእኛ ላይ ይደርስብናል ብለው ይላሉ አበው። በእርሷ የሚሉት ባቢሎንን ነው፣ ቤተ አይሁድ። ኦኬ የሐሳዊው መሲህ መንግስት ፍርድን ተመልክተው እግዚአብሔር አምላክ ስለፈረደባት ያለቅሱላታል፣ ያዝኑላታል። ቁጥር 18 ላይ የመቃጠሏንም ጢስ ባዩ ጊዜ ታላቂቱን ከተማ የምትመስል ምን ከተማ ነበረች እያሉ ጮሁ። የመቃጠሏን ጢስ የጥፋቷን ዜና በሰሙ ጊዜ የጥፋቷ ዜና የመቃጠሏ ጢስ የሚለው የጢሷን እቺን የባቢሎን ከተማ የሐሳዊው መሲህ መንግስት መፍረስ ተመልክተው ሰው
ይሄ ጢስ ሲወጣ ትናንት በሰኞ ዕለትም እንዳየ ነው አንድ ጥፋትን ወይም አንድ እሳት እንደወረደ አንድ ቦታ ላይ ያንን ቦታ እንዳወደመ እንዳጠፋ ሰው ይመለከታል። ኦኬ እዚህ አካባቢ ላይ አንድ ነገር ተከስቷል። የእግዚአብሔር ፍርድ ደግሞ በዚህ የተገለጠበት ምክንያት ጢስ የሚለው የመቃጠሏን ዜና ሰምተው አይተው የሐሳዊው መሲህ መንግስት ወደመች ጠፋች ብለው ሰዎች ይጮሃሉ። ያንን ጢስ ተመልክተው ዜናዋን በሰሙ ጊዜ ኦኬ የጥፋቷን ዜና የመቃጠሏን ዜና የመውደሟን ዜና የሐሳዊው መሲህ መንግስት ለዛ ነው የመቃጠሏንም ጢስ ባዩ ጊዜ ታላቂቷ ከተማ የምትመስላት ታላቂቱን ከተማ የምትመስላት ምን ከተማ ነበረች እያሉ ጮሁ። ኦኬ አስቀድሞ ሐሳዊው መሲህ ካንተ ሊዋጋ የሚችል ማን ነው ብለን እንዳየነው ራዕይ ዮሐንስ ምዕራፍ 13 ላይ በሱ ያመኑ እንደዛ ብለው እንደተናገሩ አሁን ደግሞ የሐሳዊው መሲህ መንግስት በኢኮኖሚ ሊተካከል የሚችል ማን ነው ብለው የሚመለከቱ ጥፋቷን ሲያዩ ጢሱን ሲመለከቱ ማለትም ዜና ጥፋቷን ኦኬ የጥፋቷን ዜና በሰሙ ጊዜ ታላቅ ትል የነበረች የሚተካከለኝ ማን ነው ትል የነበረች የሐሳዊው መሲህ መንግስት መፍረሷን ካዩ በኋላ ምን አሉ? ታላቂቱ ከተማ የምትመስል ምን ከተማ ነበረች እያሉ ጮሁ ጥፋቷን ሲያዩ። ኦኬ ያው ጢስ የሚለው ዜና ጥፋቷን ብለው የተረጎሙታል አበው። ዜና ጥፋቷን በሰሙ ጊዜ ጢሱን ተመለከቱ ሲል ዜና ጥፋቷን በሰሙ ጊዜ ደጊቱ ሀገር ባቢሎን ማን ይመስላት ነበር እያሉ ይጮሃሉ። ኦኬ ማን ይመስላታል እያሉ ይጮሃሉ። በራሳቸውም ትቢያ እየነሰነሱ ይጮሃሉ። ይሄ ሐዘናቸውን የሚገልጽ ነው። ምን ያህል እንዳዘኑ የሚገልጽ ነው። ስለዚህ የመቃጠሏ ጢስ ባዩ ጊዜ ታላቂቱ ከተማ የምትመስል ምን ከተማ ነበረች እያሉ ጮሁ። በራሳቸው ላይ ትቢያ ነስንሰው እያለቀሱ እያዘኑ በባህር መርከቦች ያሏቸውን ሁሉ ከባለጠግነቷ የተነሳ ባለጠጋዎች ላደረገቻቸው ማለት ላደረገች ለታላቂቱ ከተማ ወዮላት በአንድ ሰዓት ጠፍታለች እያሉ ጮሁ። በድንገት ጠፍታለች። ኦኬ ነጋዴዎችን ባለጠጋ ያደረገች ባቢሎን በአንድ ጊዜ እግዚአብሔር ፈረደባት። ዛሬ ብዙዎችን በምድራዊ ጠፊ በሆነ ነገር ባለጠጋ ያደረገች አሜሪካን፣ ሮም ታላላቅ ብለን እኛ የምንመለከታቸው ከተሞች ለእግዚአብሔር እስካልተበረከኩ ድረስ በእግዚአብሔር ፊት የሚቆም የለም። ከእግዚአብሔር ዘንድ ፍርድን ይቀበላሉ። ዛሬ ላይ ሰው ወደ ምድር እናውርደው ይሄንን ነገር ወደ ራሳችን ህይወት ዲቮሽናል ኮሜንታሪ እናርገው። ኦኬ ፓትሪስቲክ እናርገው። ሰው በኃጢአት የበለጸገ ሰው የለም። በምድራዊ ሀብት ማለት ነው። በኃጢአት በሙስና ሰዎች ላይ በመፍረድ አግባብ ባልሆነ ፍርድ አግባብ ባልሆነ ስልጣናቸውን ተጠቅመው ሰዎችን አስለቅሰው ሀብት ገንዘብ ያገኙ ሰዎች የሉም። ፍርድን ያገኛሉ ማለት ነው። ፍርድን ይቀበላሉ። ታላላቅ ምንላቸው ዓለም ትልቅ ብላ የሾመቻቸው ፍርድን ይቀበላሉ። ባቢሎን እግዚአብሔር እንደፈረደባት እራሳቸውን በባቢሎን የመሰሉ የባቢሎን ደቂቃን ፍርድን ያገኛሉ። የቤተ አይሁድ ደቂቃን ፍርድን ያገኛሉ። የሐሳዊው መሲህ መንግስት በእነሱ ላይ እንዲሰለጥን የፈቀዱ ፍርድን ያገኛሉ። እና የባቢሎን ከተማ ፍርድ፣ የቤተ አይሁድ ከተማ ፍርድ፣ የሐሳዊው መሲህ መንግስት ፍርድ አገኘች። በአንድ ሰዓት ጠፍታለችና እያሉ ጮሁ ማለት በድንገት ጠፍቷል። ቅጽበታዊ የሆነ በቶሎ የሐሳዊው መሲህ መንግስት ጠፋ። እሷ ለዘላለም ነግሳለሁ ብላ ነበረ፣ ግን በአንድ ሰዓት ማለት በቶሎ ድንገታዊ በሆነ ጥፋት ጠፋች። ድንገታዊ በሆነ በእግዚአብሔር ፍርድ ጠፋች፣ ተፈረደባት። ይህንን የዳንኤል
ባልሳሳት ዳንኤል ምዕራፍ 4 ላይ አይተናል አይደለ? ዳንኤል ምዕራፍ 4 ቁጥር 19 አንዴ እንመለስ። ትንቢተ ዳንኤል 1 ሰዓት የሚለውን ኮንሴፕት እንዴት እንደምንረዳው ባለፈው አይተናል። ምዕራፍ 4 ቁጥር 19 ላይ የዚያን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ይሄ 1 ሰዓት የሚለው የጊዜው እጥረት ነው የሚናገረው። ጊዜው ማጠሩ የሐሳዊ መሲህ መንግስት ማጠሩን ነው የምናየው። ደግሞ እንግዲህ አስተዋይ አለ እዚህ ከምትማሩ ይሄን ትምህርት የተማራችሁ እስካሁን ድረስ ካላችሁ የሚያስተውል ሰው ካለ የሐሳዊ መሲህ መንግስት ገና ሲጀምር ምዕራፍ 11 ላይ ስናየው ስንት 42 ወር ነው የተቀደሰችዋን ከተማ ይረግጧታል፣ ይገዟታል ማለት ነው። 42 ወር 42 ወር ማለት 1260 ቀን ማለት 3 ዓመት ከግማሽ 7 አይደለም፣ ፍጹም አይደለም። መንግስቱ ጎዶሎ ነው። ኦኬ ጎዶሎ ነው፣ ፍጹም እንዳልሆነ ነው የሚነግረንና በአንድ ሰዓት ውስጥ ሲል እግዚአብሔር አምላክ በቶሎ ፍርድ ፈረደበት በሐሳዊ መሲህ መንግስት ላይ። መንግስቱ ፍጹም እንዳልሆነ የምንረዳበት አውድ ነው። ይህን በሰፊው አይተናል በባለፈው። ስለዚህ የሐሳዊ መሲህ መንግስት መፍረስን ነው ዛሬ የምናየው። መጨረሻ ላይ ሰማይ ሆይ ቅዱሳን ሐዋርያት ነቢያት ሆይ በእርሷ ላይ ደስ ይበላችሁ እግዚአብሔር ፈርዶላችኋልና ይላል። አሁን ደግሞ በሰማይ የእግዚአብሔር ቤተክርስቲያን ሐዋርያት፣ ቅዱሳን፣ ሰማዕታት፣ አማናዊቷ ቤተክርስቲያን በሐሳዊ መሲህ መንግስት ላይ እግዚአብሔር ስለፈረደ ሐሴት ሲያደርጉ እናያለን። ፍርድን ፈረደ። ምክንያቱ ምንድን ነው? ዮሐንስ ራዕይ ምዕራፍ 6 ላይ ፍርድን ጠይቀው ነበር። አስቀድመው ፍርድን ጠይቀዋል። ይኸው በግፍ የተገደሉ ጻድቃን ሰማዕታት አስቀድመው ምን ብለዋል? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። የድል አድራጊ ምልክት ነጭ ልብስ መልበስ ድል ማድረግን የሚገልጽ ነው። ኦኬ ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደነርሱ ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። ኦኬ የሐሳዊው መሲህ መንግስት ባቢሎን፣ ቤተ አይሁድ፣ ሮም አንድም ክፉ ሰዎች ጻድቃን ሰማዕታት ቅዱሳንን አሳደዋል። አላውያን ነገስታት ገድለዋል። ስለዚህ ፍረድልን ብለው ያቀረቡት ጸሎት አለ፣ የሰማዕታት ጸሎት። ይሄ ጸሎት መልስ አገኘ፣ ፈረደላቸው እግዚአብሔር። ስለዚህ ምን እያደረጉ ነው? ሐሴትን ሲያደርጉ እናያለን። ይኸው ሰማይ ሆይ ሰማይ ሆይ ማለትም ሰማያዊ ክብርን ገንዘብ ያደረጉ ኦኬ ሰማያዊቷን ኢየሩሳሌም የሚመለከቱ በሰማይ የሚኖሩ ሰማይ ሆይ ቅዱሳን ሐዋርያት ነቢያትም ሆይ በሰማይ ያለችው ቤተክርስቲያን ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማያዊያን መላእክና ምድራውያን መላእክ፣ ሰማያዊቷ ቤተክርስቲያንና በምድር ያለችው ቤተክርስቲያን ኦኬ ብሉይ ሐዲስ በብሉይና በሐዲስ ያሉ ቅዱሳን ጻድቃን ሰማዕታት በአጠቃላይ አማናዊቷ ቤተክርስቲያን ሰማይ ሆይ ቅዱሳን ሐዋርያት ነቢያት ሆይ በእርሷ ደስ ይበላችሁ እግዚአብሔር ፈርዶላችኋልና። በማን በእርሷ ደስ ይበላችሁ? እግዚአብሔር አምላክ ፈረደላችሁ፣ ጸሎታችሁ መልስ አገኘ። አበቃ። ስለዚህ ጸሎታችሁ ተመለሰ፣ ፍርድን አገኛችሁ። ስለዚህ ሐሴት ሲያደርጉ እንመለከታለን። እየተረዳችሁ ነው ግን ክርስቲያኖች?
እየተረዳችሁ ነው? እስቲ ኮመንት ላይ ምልክት ስጡ። እየገባችሁ ነው? ግልጽ ነው? መልካም። እሺ ግልጽ ከሆነ ዓርብ ዕለት 4 ቁጥር ነው የምናየው ከ21 እስከ 24 21 22 23 24ን እናይና ዓርብ ዕለት ራዕየ ዮሐንስ ምዕራፍ 18ን እንጨርሳለን። ራዕየ ዮሐንስ ምዕራፍ 19 ሰኞ እንጀምራለን። ከዚህ በኋላ የ3 ሳምንት የ1 ወር ጊዜ ቢኖርን ነው ፈተናም ስላለ መጨረሻ ላይ በአጠቃላይ ያ ፈተና 22ቱንም ምዕራፎች የሚያቅፍ ፈተና ስላለ በአጠቃላይ የ1 ወር ጊዜ ነው የቀረን። እግዚአብሔር አምላክ እያስተማረን ምዕራፍ 18 ፍጻሜ ላይ ደርሰናል። እግዚአብሔር ደግሞ በሰላም ያስጨርሰን። ያስተማረን የገሰጸን ቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷን ምልጃዋ ከእኔና ከእናንተ ጋር ይሁን። እንግዲህ